ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ ሁሉ ግብረ ሰዶማውያንም የጾታ ዝንባሌያቸው ከግምት ውስጥ ሳይገባ ጋብቻ የመመስረትና ከተመሳሳይ ጾታ ጋር የሚያደርጉት ጋብቻ የህግ ጥበቃ ሊደረግለት ይገባል። አንድ ቡድን ላይ የተዘራ ወይ ደግሞ እየተወራ ያለ የጥላቻ ንግግር ስለሆነ ይሄ ደግሞ ወንጀል ነው፣ በወንጀል ያስጠይቃል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምከረማችሁ፣ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ ያሰብኳትን ነገር ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ከእናንተ እንግዲህ እቺን ነገር አይታችሁ የራሳችሁን ኮሜንት መስጠት፣ ከወደዳችኋት ላይክ ማድረግ፣ እንደተለመደው እንደምለው ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ገባለሁ። በዛሬው ዕለት እንግዲህ በመግቢያው ላይ እንደተመለከታችሁት ሰሞኑን በጣም ትልቅ የሆነ አሳዛኝ የሆነ መነጋገሪያ ያለው ጉዳይ አለ። እንደዚህ አይነት ነገሮችን ለማቅረብ መቼም ፈልጌው አይደለም። ነገር ግን ያው አገራችን ላይ እንግዲህ ህብረተሰቡን ይበክላሉ፣ ወደ ሌላ አይነት ነገር ይበታትናሉ ብለን የምናስባቸው ነገሮች እንግዲህ የምናቀርብበት ይሄ ፕሮግራም ስለሆነ ተገድጄ ግድ ላቀርብ ወድጃለሁ ማለት ነው እና ብዙ ጊዜ እንደዚህ አይነት ጥያቄዎች ከናንተ ይቀርባል። ለምንድን ነው እንደዚህ አይነት ነገር የምታቀርበው አገራዊ ምናምን ለምን ሌሎች ነገሮች ላይ አትፈጥርም ምናምን እባላለሁ። ነገር ግን በተቻለ መጠን በሀገራችን ውስጥ ህዝቡን ይጎዳል ወይ ወደ ሌላ ነገር ይበታትናል ብለን የምናስበውን ማቅረብ ስላለብኝ እንግዲህ ይህን ነገር ላቀርብላችሁ ተገድጃለሁ ማለት ነው። አንደኛ መስመር ለማስያዝ ህብረተሰቡ የትኛውን መስመር ነው ይዞ ያለውንና ምንድነው መደረግ ያለበት የሚለውን ብቻ ሳይሆን አንዳንዴ ግንዛቤ በማጣት የተለያየ አይነት ስሜቶች ስለሚገባ እሱን ለመቀነስ ነው እንግዲህ እኔ በጣም ብዙ ጊዜ እንግዲህ የምጥረው ማለት ነው። አሁን በዚህ በተነሳው እንግዲህ በእግር ኳስ ተጫዋቾቻችን ምክንያት የተፈጠረው ጉዳይ በተለያዩ አይነት መንገዶች በተለያዩ አይነት ስሜቶች ላይ ነው ያሉት። እንግዲህ የህግ ባለሙያዎች ሳይቀር የተለያየ አይነት ስሜት ላይ ነው ያሉት እና ይሄ ተገቢ ነው ወይ? የትኛው መስመር ነው ትክክለኛው? መቼም እኛ ፈራጅ ባንሆንም አትሊስት የትኛውን ነው ማዳመጥ ያለብን ከህብረተሰባችን አኗኗርና ባህል ጋር የሚለውን ነገር እንግዲህ ሰብሰብ አድርጌ ለማቅረብ ሞክራለሁ ማለት ነው። በትዕግስት ተከተሉኝ። በዚህ አጋጣሚ ልነግራችሁ የምወደው ምንድነው የግድ ይሄ ቻናል ላይክ ያስፈልገዋል። ምክንያቱም ከእንደነዚህ አይነት ነገሮች ላይ በጣም ኔጌቲቭ የሆኑ ሰዎች እንደዚህ አይነት ፕሮግራሞችን ስለማይወዱ በተቻለ መጠን ሪፖርት ብቻ ሳይሆን ዲስላይክ ማድረግ ራሱ አንድ የሆነ ትልቅ ቫልዩ ስላለው ዲስላይክ ሲያደርጉ ይወርዳል፣ ላይክ ሲደረግ ከፍ ስለሚል አልጋሪዝም ስለሆነ እኛን ደግሞ ጀጅ የሚያደርገን የዩቲዩብ ከዛ ለመዳን የግድ ህብረተሰቡን በሙሉ እንግዲህ ላይክ አድርጉ እያልኩኝ ጠይቃለሁና በተቻለ መጠን ገብታችሁ በጣም ብትሉ ስሜታችሁ ትክክለኛ የሆነውን ለመግለጽ የግድ ላይክ ወይ ዲስላይክ አድርጉላለሁ። በተረፈ እስቲ ትንሽ ልጀምርላችሁና መልካም ጊዜ ሆንላችሁ እንመልከተውና ወደ የራሴ ማብራሪያ ገባለሁ ማለት ነው። ቴሌግራም ላይ እጅግ ጸያፍና አሰቃቂ የሚባል ፎቶዋችሁ እየተለቀቀባችሁ የምትገኙ የኢትዮጵያ ሴት ብሔራዊ ቡድን ተጫዋቾች እንዲሁም የክለብ ተጫዋቾች እንግዲህ ምንም ማድረግ አትችሉም። በአሁኑ ሰዓት የኢትዮጵያ ሕዝብ ጸያፍ ተግባራችሁን በአይን በብረቱ እየተመለከተ ይገኛል። እኔ ግን ለእናንተ ማለት የምችለው በአሁኑ ሰዓት ሰው የሚለውን ነገር ሁሉ ትታችሁ በመጀመሪያ ያሳዘናችሁትና ያስቀየማችሁት ፈጣሪያችሁን ስለሆነ ፈጣሪያችሁ ይቅር እንዲላችሁና እንዲምራችሁ ወደሱ ጸልዩ። እንዲሁም ከዛ በታች ከዚህ ጉዳይ ሊያወጣኝ ይችላል የምትሉትን አንድ ሰው መርጣችሁ ማማከርም ይኖርባችኋል ብዬ አስባለሁ። በእውነቱ ከሆነ ተግባራችሁ እጅግ ጸያፍ እንዲሁም ከኢትዮጵያ ሕዝብ ሊደበቅም አይችልም። እኔ ግን ልላችሁ የምችለው ከሁሉ የበለጠ ሊረዳችሁ የሚችለው ፈጣሪያችሁ ነውና ወደ የእምነታችሁ እየገባችሁና እየሄዳችሁ ንስሐ ግቡ፣ ራሳችሁን አስተካክሉ። ብቻ ፈጣሪ ይርዳችሁ። ቪዲዮ ነው ግን ፎቶን ብቻ እናሳያችኋለን። አድማጮቻችን ፎቶን ብቻ እናሳያችኋለን። ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል? ሴት ተጫዋች ቀለበት ያሰረችላት ምናልባት ዩቲዩብ ላይ በኋላ ላይ እንለቀዋለን ወይ ለቴክኒሻኖቻችን የሚያሳዩአችሁ ሆነ ቲክቶክ ላይ ያሳዩአችሁ ነበር። ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው። ሰማችሁት አይደለ? ሀበሾች ቆይ ስለማይገባችሁ በዚህ ላስረዳችሁ በምታውቋቸው ሰዎች። እቺ ሳምኬር የምትባል ቆሻሻ የቸልሲ የሴቶች ቡድን ውስጥ የምትጫወት አጥቂ ታቋታላችሁ አይደለ? እቺ ደግሞ ሚስቱ ናት። ሴት ናቸው ግን በቃ ባልና ሚስት ነው የሚባባሉት። ልክ እንደዛ የኢትዮጵያ ፕሪሚየር ሊግ ላይ ቀለበት እየተጋቡ ነው እርስ በርስ ሴቶችና ሴቶች። አረ ሰአሊነነለክ በዚህ ልክ ግን በክትኗል እንዴ? በይቅርታ ይታለፍ ምናምን ይላሉ። ደግሞ ጭንቅላታቸው አያስብም እንዴ? አረ ቆሻሻ መሆን
እንዴ እስቲ ሀሳባችሁን ኮሜንት ላይ ንገሩኝ። እኔ በግልጽ ባገኛችሁ ምን እንደማድረግ ልንገራችሁ ማለት ነው። ሴት ወንድ ይሄ ጀንደር ኢኳሊቲ እዚህ ጋር አይሰራም። አንድ ላይ የሆነ ትቦ እስከትቼ መለኮስ ነበረ፣ እለኩሳቸው ነበረ። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ እንዴት እንደሚያስጠሉ። መልካም ምሽት። ዛሬ የሰማሁት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎንያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጭ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኳችሁ ይሄ ነገር እየተሸፋፈነና የተጫዋቾቹን ስነልቦና ጫና ውስጥ ላለመክተት በሚል በምክር ቢታለፍና እንዲስተካከሉ ቢሞከርም ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለሁ በማለት እያስፈራሯቸው ነው። መሸፋፈን ይብቃ፣ ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ ምን ትላላችሁ? እንደተመለከታችሁት ነው መረጃዎች ኦሬዲ ወጥተዋል። እንግዲህ በጣም ተንቦራቆ በየቴሌግራሙ ምናምን ሲሰሩ የነበረው ነገር ሁሉ መውጣት ጀምሯል ማለት ነው። የተጀመረው በአንድ አካል ቢሆንም ነገር ግን ትንሽ በሌላ አካባቢ ያሉ ወይም ወደ ሌላ ነገር የተረጎሙት ማለት ነው። አሁን ችግሩ ምንድነው? ግብረ ሰዶማዊነት መጥፎነት መሆኑ እየታወቀ ይሄ ክለብ ውስጥ መግባቱ አንድ የሆነ ራስ ምታት መሆኑ እየታወቀ ነገር ግን ይሄንን ማስፋፋት መሆኑ ይሄን ነገር መሸፋፈን የሚፈልጉ አካላት ተሰብስበው ሌላ አይነት አክሽን መውሰድ ጀምረዋል። ያንን ሲሰሙ እንግዲህ እነዚህ በተለይ ያቀረቡት ሁለቱ ወንድማማቾች ታወቁ በጣም ጥሩ ጋዜጠኞች ናቸው። እንግዲህ ለዘመናት ለ18 ዓመት የቆየ የተደበቀ ነገር ነው ያወጡት። በዚህ ጉዳይ ላይ እንግዲህ የስፖርት ኮሚሽን ያውቀዋል፣ የሴቶች በጠቅላላ ትልልቅ ተቋማቶች ያውቁታል፣ ምንም ጥያቄ የለውም። ነገር ግን ተሸፋፍኖ ነው የተደበቀው። እኔ ኃላፊነቱን እኛን አይመለከትም በሚል ማለት ነው። እና አሁን ደግሞ ሲቀርብ ለምን እንደዚህ ቀረበ በሚል ነበር ትንሽ ግርግር የተፈጠረው ማለት ነው። ይህ ነገር ከበጠቅላላ ህብረተሰብ ነው ስሜት የመጣው ማለት ነው። እችን አሰማኋችሁ። ከደጋፊዎች፣ ከተጫዋቾች፣ ከትክክለኛ ደግሞ እዛው አካባቢ ካሉ ሰዎች ያለውን ስሜት ማለት ለእግር ኳስ ለጨዋታው ተቆርቋሪ ለሆኑ ወጣቶች ደግሞ የሚሉትን ደግሞ ትንሽ ላሰማችሁ። ይኸው እኔ ጀምሬዋለሁ። እያንዳንድሽ ወጥተሽ ማለት ነው እያንዳንድሽ ወጥተሽ ሉሲዎቹ የሚያደርጉትን ነገር ወጥተሽ ካልተቃወምሽ ነገ ኖርማላይዝድ ይደረግና ልጅ ነገ እህት ነገ የሆነ ቤተሰብ ውስጥ እንደዚህ አይነት ነገር አለመኖሩ እርግጠኛ መሆን አትችልም። ውጣና ተቃወም፣ የሚያደርጉትን ነገር ተቃወም። ውጣና ወጥተህ ኖ ትውልድ ይደን ማለት አለብህ። በዚሁ ከቀጠለ ኖርማላይዝድ ይደረጋል። በቃ ኤቭሪባዲ አክሰፕት ያደርጋል። ሌዝቢያን ጌይ ስትል ምናምን ኢትስ ኖርማል ትባላለ። ለወደፊት ጋይስ ጸልዩ፣ እነዚህን ደግሞ ተቃወሙ እየወጣችሁ። እጅግ የሚያሳፍ እኔ እንደ አንድ ኢትዮጵያዊ ሃይማኖቷ እንደማይፈቅድላት የእግር ኳስ ደጋፊ እንደመሆኔ መጠን ይሄንን አካሄድ እቃወመዋለሁ። ኢትዮጵያ ላይ ግብረሰዶም እንዲስፋፋ ከማይፈልጉት ብቻ ሳይሆን የማልፈልገው አንዷ ነኝ። ይሄን ነገር መቃወም ደግሞ ያለብን ግዴታ ቤታችን ሲገባ ወይ ደግሞ ቤታችን ሲያንኳኳ ብቻ ሳይሆን አሁን ኃይል እንለው የሚገባ ነገር ነው። በተቃውሞም በሚፈለግበት መስዋዕትነት በሙሉ ተከፍሎ ይሄን ነገር ከሀገራችን ማስወጣት ያለብን ይመስለኛል። ነገ ልጆቻችን አሉ፣ ቤተሰቦቻችን አሉ። ነገ ምን እንደሚፈጠር አናውቀውም። እኛ ቤት ሲደርስ ብቻ ሳይሆን ሌላ ቦታ ስናይ ያን ነገር የመቃወም ግዴታ አለብን። ምክንያቱም ኢትዮጵያዊ ስለሆነን ሃይማኖታችን ስለማይፈቅድ የኳስ ደጋፊነት የኳስ ህይወት ውስጥም ይሄ ነገር እንዲገባ ስለማልፈልግ ይሄንን ነገር ካሁኑ ተቃውመን ካላስቆም ነው ወደፊት ስር እየሰደደ እያንዳንዳችን ቤት መምጣቱ አይቀርም። እኔ በበኩሌ ግብረ ሰዶምን እቃወማለሁ። ሁላችንም የዚህ ነገር ተቃዋሚ መሆን አለብን። በምንወደው በእግር ኳሳችን መተውብናል። በሌላ አልሆን ሲላቸው ሁላችንም የእግር ኳስ ቤተሰቦች መቃወም አለብን። የእግር ኳስ ቤተሰቦች፣ የሃይማኖት አባቶች፣ ሁላችሁም በአንድነት ቆመን ይህን ነገር ማስቆም አለብን። ባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። እንግዲህ እንደተመለከታችሁት ይህ ነው የኛ መጨረሻ። ይህን የሞተን እግር ኳሳችን እንደ ኢንተርናሽናል ደረጃ አድርሰን
ሀገራችንን አስጠርተን እኛም ደግሞ የምንወደውን እግር ኳስ በደንብ ኢንተርናሽናል እንዲሆንልን ፍላጎታችን ነበር። ይኸው እንደምታያቸው ሉሲዎቹ ወደ ሉሲፈርነት ተቀይረዋል። ከእምነት ከባህል የራቀ ብዙ ነገሮችን እያደረጉ ነው። እናውቃለን። ለእኛ ተኝተው የሚተኙ ህዝቦች አይደለም ሉቲዎች በተለይ እና እነዚህ ሰዎች በምንወደው እግር ኳስ መተውብን፣ እነዚህ ሴቶች ደግሞ ቁጭ ብለው ማለት ነው የመንግስትን በጀት እያደረጉ እግር ኳሳችንን ወዴት ደረጃ እንደወሰዱ ተመልከቱ። ይህ ነገር እኮ ከእምነት ከባህል ከብዙ ነገር አንጻር በጣም ጎጂ ነው። እኛ ደግሞ ኢትዮጵያውያን ነን። ኩሩ ባህል፣ ኩሩ እምነት እና ኩሩ የሆነ ማንነት አለ። ስለዚህ ይህን ነገር እንቃወማለን። አይ ሄት ዚስ ነገር። አሁን እንግዲህ እንደሰማችሁት ነው። በጠቅላላ ህብረተሰቡ ይህን ነገር ሊቀበለው እንደማይችል ሁላችንም የምናውቀው ነገር ነው። ለዚህም ነው ድምፅ መሆን አለብን። የተጎዱ አሉ። በጣም በሚያሳዝን ሁኔታ እንግዲህ በዚህ በጠቅላላ ስማቸው አንድ ላይ ይጥፋ እንጂ ውስጥ የተጎዱ አሉ። መሳሪያ የሆኑ መጠቀሚያ የሆኑ ለሌላ አይነት ጥቅሞች ውስጥ የገቡ በብዛት እንዳሉ እየተነገረ ነው። ለምሳሌ ጋዜጠኞች ፎቶግራፊ እያነሷቸው ቪዲዮ እየቀረጿቸው ገንዘብ ያስከፍሏቸዋል ተብሏል። ሌሎች ደግሞ ይህን ነገር ካላደረግሽ ከኔ ጋር ማድራት ምናምን የተባለ በጣም አጸያፊ የሆኑ ብዙ ነገሮችን ያደርጋሉ። ይህ ነገር በጣም ሰፍቶ ተጋኑ ስላለ እርስ በርስ እስከ መደባበቅ ነገር የደረሰበት ታሪክ ነው የምንሰማው። በጣም በሚያሳዝነው ይሄ ነገር በሴቶች መቼም ጎልቶ ታየ እንጂ በወንዶችም አካባቢ እንዳለ ይነገራል። ዋናው ነገር አሁን እዚህ ጋር የጾታዊ ጥቃት ሳይሆን የጠቅላላ ጎጂና መጥፎ ባህል የሆነ ወደ ሀገር የማስገባት በመሆኑ እንደዚህ አይነት እንግዲህ ጥያቄዎች ቀርበዋል ማለት ነው። ወይም ህብረተሰቡ ይወቀው ብለው እነዚህ ጋዜጠኞች አውጥተዋል ማለት ነው። ነገር ግን ይሄን ሲያወጡ እንግዲህ ባለሙያዎች ያውም የህግ ባለሙያዎች ብዙ ጊዜ እኔም ራሱ አቀርባቸዋል። የህግ ባለሙያዎች ናቸው ብዙ ነገር ይላሉ የምላቸው ሰዎች ተነስተው የራሳቸውን የሆነ በጣም የሚገርም የሆነ አስተያየት ሰጥተዋል። መቼም በተለያየ አይነት አንግል ነው ሰዎች የሚያዩት። አንደኛ ፕሮግራሙን ሙሉ ለሙሉ ሳይከታተሉ፣ ሁለተኛ ነገር ጊዜ ሰጥተው ነገሩን በደንብ ሳያጠኑ የተናገሩት ነገር ነውና እርግጠኛ ነኝ በዚህ ሰዓት እኔ እንግዲህ አሁን ይሄን ነገር ሳቀርብላችሁ ለእናንተ ትንሽ ቆየት ብያለሁ። ለምን የተረጋገጠ ነገር እስካገኝ ጊዜ ስለፈጀ ማለት ነው። አሁን እነሱ ምናልባት ስሜታቸው ሊቀየር ይችላል፣ ግን በፊት ልክ እኔ ከአንድ ቀን በኋላ ያገኘሁትን የእነሱን ስሜት ላሰማችሁ። ግብረ ሰዶማዊ ናቸው የሴቶች እግር ኳስ ተጫዋቾች በጠቅላላ። እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እነኚህ ሰዎች እንግዲህ ሴቶች በጠቅላላ ግብረ ሰዶማውያን ናቸው በማለት በወንጀል መሰረት ተጠርጥረው የወንጀል ክስ ሳይመሰረትባቸው የጥፋተኝነት ውሳኔ ሳይሰጣቸው በሚዲያ እንደዚህ ጠቅላላ ሴት ተጫዋቾችን መፈረጅ አንደኛ የጥላቻ ወንጀል ነው፣ ሁለተኛ ደግሞ የስም ማጥፋት ወንጀል ነው፣ ሶስተኛ የዘመቻ በዘመቻ አንድ ቡድን ላይ አንድ ጾታ ላይ የመነሳት ወንጀል ነው። ስለዚህ እነኚህ ረጅ ከ3 4 5 ያህል ወንጀል ስለሚጠየቁ እነኚህ ሰዎች የሴቶች የእግር ኳስ ፌዴሬሽን የነኚህ ሰዎች በወንጀል እንዲጠይቃቸው እንቅስቃሴ እንዲጀምር ከዚህ እንቅስቃሴ እንዲጀምሩ እንዲሁም ደግሞ ይመለከተናል የሚሉ የህግ አካላት የፍትህ አካላት በጠቅላላ በእነኚህ ሰዎች ላይ ክስ እንዲመሰርቱና እኛም ደግሞ የህግ ባለሙያዎች ጠበቆች በእነኚህ ሰዎች ላይ የክስ የመሰረትን ለመመስረት እንቅስቃሴ እያደረግን መሆኑን ለማሳወቅ እወዳለሁ። እንደዚህ አይነት ድርጊት ወንጀል ነው። እንደዚህ አይባልም። ይሄ የሴቶች ጥላቻ፣ ሴቶች ለምን ከቤት ወጡ፣ ለምን እግር ኳስ ተጫወቱ፣ ለምን ተራገጡ፣ ኮሜንት ስርም በጣም የሚገርሙ ኮሜንቶች ነው ያሉት። ድሮ ሴቶች ሲራገጡ መጨረሻቸው ይሄ ነው፣ ሴቶች እንደዚህ ናቸው የሚል የጥላቻ ንግግሮች አንድ ቡድን ላይ የተዘራ ወይ ደግሞ እየተወራ ያለ የጥላቻ ንግግር ስለሆነ ይሄ ደግሞ ወንጀል ነው፣ በወንጀል ያስጠይቃል። ስለዚህ ኮፒ ሊንክ እያረጋችሁ ሼር እያረጋችሁ ለሚመለከተው አካል አድርሱ። ያው እኛም እንቅስቃሴ እያደረግን መሆኑን ለማሳወቅ እወዳለሁ። አመሰግናለሁ። ደህና ዋሉ። ሰሞኑን የሴት ብሔራዊ ቡድን ተጫዋቾቻችንን በተመለከተ እየተነገረ ያለው ነገር ትንሽ ጥንቃቄ የሚፈልግ በመሆኑ ምክንያት አንዳንድ ነገሮችን ለማለት እወዳለሁ። እንግዲህ የተባለው ነገር በጣም ሴንሲቲቭ ነው።
80% የሚሆኑት የሴት ብሔራዊ ቡድን ተጫዋቾች በሴት ለሴት ጾታዊ ግንኙነት ውስጥ እንደሚገኙ ነው እየተገለጸ ያለው። ይሄ የተገለጸው ነገር በኢትዮጵያ ሕግ መሰረት ወንጀል ነው። የኢትዮጵያ ማህበረሰብ እንደ ማህበረሰብ እንዲህ አይነቱን ነገር ደግሞ የሚታገዝ ወይም ደግሞ እንደ መልካም ነገር የሚቀበለው ነገር አይደለም፣ የተነወረ ነው። ስለዚህ እንደዚህ አይነት ነገር በምንናገርበት ጊዜ ከፍተኛ ጥንቃቄ ማድረግን ይጠይቃል። ከጠቅላላ ነገሮች ልነሳና ወደ ጠባብ ወይም ጉዳይ ወደ ተደረገባቸው ወይም ንግግር ወደ ተደረገበት አውድ እመጣለሁ። በጠቅላላ አንድ ሰው ስለ ሌላ ሰው በሚናገርበት ጊዜ በህገ መንግስታችንም ሆኑ በተለያዩ ህጎቻችን ሰዎች ሀሳባቸውን የመግለጽ ነፃነታቸው የተጠበቀ ነው። በተለይ ደግሞ የሚዲያ ነፃነት በህገ መንግስቱም ሆነ በተለያዩ ህጎች የሚዲያ አዋጁን ጨምሮ የተከበሩ ናቸው ወይም የተጠበቁ ናቸው። ነገር ግን እንዲህ በምናደርግበት ጊዜ የምንመራበት ስርዓት ግን አለ። የሌሎቹን ሰዎች ክብር፣ መልካም ዝና እንዳናጠፋና ንግግራችን ሌሎችን ለጥቃትና ለመገለል እንዳይዳርግ ከፍተኛ ጥንቃቄ በማድረግ ስራችንን ወይም ተግባራችንን ወይም ንግግራችንን በህግ በስርዓትና ነገሩ የሚከወንበትን ተገቢ ጥንቃቄ በማድረግ ካላከናወን ነው የሚያመጣው አደጋ ከፍተኛ ነው የሚሆነው። ሚዲያን በተመለከተ ነገሩ የተነገረው በሚዲያ ከሆነ ሚዲያ ሲባል ሶሻል ሚዲያዎችን አይጨምርም። በሚዲያ አዋጁ መሰረት እንዲህ አይነት የስም ማጥፋት ተግባሮች በሚፈጸሙበት ጊዜ በወንጀል አያስጠይቅም፣ ዲስክሪሚናላይዝ ተደርጓል። ይሄም የሚዲያ ነፃነትን ከመጠበቅ አኳያ ነው። ነገር ግን በፍትሐ ብሔር ስቲል ያስጠይቃል። እስከ 300 ሺህ ብር በሚደርስ የገንዘብ ቅጣት ያስቀጣል አንድን ሰው በሚዲያ ስሙን ካጠፋን። እንግዲህ የግድ ሰው መሆን የለበትም። ያ ሰው ማንነቱን በሆነ መንገድ ስፔሲፊክ ሆኖ ሴት ብሔራዊ ቡድን ተብሎ እስከተገለጸ ጊዜ ድረስ እነዛ ሴት ብሔራዊ ቡድን አባላት ደግሞ እነማን እንደሆኑ ማወቅ እስከተቻለ ጊዜ ድረስ ስም ማጥፋትን ያቋቁማል። ነገር ግን በፍትሐ ብሔር ኃላፊነት የሚያስጠይቅ ቢሆንም ነገሩ እውነት ነው፣ የተደረገው ስማቸውን ለማጥፋት ዓላማ አይደለም፣ ለህዝብ ጥቅም ሲባል ነው። ዜናው በሚሰራበት ጊዜ ተገቢው ማስረጃ በጥንቃቄ ተሰብስቧል በሚል ከእንደዚህ አይነቱ ኃላፊነት ነፃ መውጣት ይቻላል። በሌላ በኩል ስለ ሄት ስፒች ወይም ደግሞ የጥላቻ ንግግርንና የሐሰተኛ መረጃን ወንጀል ለማድረግ በወጣ አዋጃችን መሰረት ደግሞ የጥላቻ ንግግር ተከልክሏል። የጥላቻ ንግግርን በተመለከተ በተመሳሳይ አንድ ሰው የሚናገረው የሚያወራው ነገር ሌሎችን ሰዎች በብሔራቸው ወይም በጾታቸው እያለ የተለያዩ ነገሮችን እየዘረዘረ ለጥቃት እንዲዳረጉ የሚያነሳሳ እንዲገለሉ የሚያደርጋቸው ከሆነ በጥላቻ ንግግርነት እንደተፈረጀ የጥላቻ ንግግር አዋጁን አንቀጽ 4 በማየት መረዳት ይቻላል። ልክ ነው፣ ይሄ ነገር በኢትዮጵያ ሕግ መሰረት ወንጀል ነው። ልክ ነው፣ ይሄ ነገር በማህበረሰባችን ዘንድ የተወገዘ ነው። ነገር ግን ንግግሩን በምናደርግበት ጊዜ የምንናገርበት መንገድ ግን ከፍተኛ ጥንቃቄ ይፈልጋል። ቀድም የሚዲያ አዋጁን ገልጫለሁ። የሄት ስፒች ፕሮክላሜሽኑን ጠቅሻለሁ። መከላከያ የሚሆኑ ነገሮች ሊኖራቸው ይችላል። እነዚህን ነገሮች ያደረጉ የተናገሩ ሰዎች አሁን ስለሱ አይደለም እያወራ ያለሁት። መከላከያ አላቸው የላቸው፣ መከላከያው በቂ ነው አይደለም ጉዳዩ። ነገር ግን ለህዝብ ጥቅም ብለን ስናደርገው፣ ነገሮች እንዲለወጡ ብለን ስናደርገው የምናደርግበት መንገድ ግን የበለጠ አደገኛ እንዳይሆን ሴቶቹን ለተወሰነ ጊዜ ለማየት ሞክሬያለሁ። እድል አጋጥሞኝ ነበር። ሴት ተጫዋቾች መጥተው የሚጫወቱበት አካባቢ ሰዎች ሲባባሉ የሚባሉትን ነገር እየሰማሁ ነበር። ይህንን ነገር ሴቶቹ ሲሰሙ ምን ያህል ሞራላቸው ሊጎዳ እንደሚችል፣ ምን ያህል ከማደግ ይልቅ የበለጠ አደገኛ እንትን ውስጥ እንዲገቡ እንደሚያደርጋቸው ተረድቻለሁ። ይሄ ነገር በእርግጥም ካለ ተገቢ ማስረጃ ካለ ይህንን ማስረጃ ለሚመለከተው አካል ሰጥቶ ተገቢው ሕጋዊ እርምጃ እንዲወሰድ በማድረግ ወይም ደግሞ በትክክል ጥፋቱን የፈጸሙ ሰዎች ብቻ ተለይተው በጉዳዩ ኃላፊነት እንዲወስዱ ማድረግ እየተቻለ በደፈናው በደምሳሳው 80% የሚሆኑት የብሔራዊ ቡድን የሴት ብሔራዊ ቡድን አባላት እንዲህ አይነት ነገር አለባቸው የሚለው ንግግር ተገቢ አገላለጽ መስሎ አይሰማኝም። ስለዚህ የዜና ሪፖርት ሊሆን ይችላል የምንሰራው፣ ሃይማኖታዊ ስብከት ሊሆን ይችላል የምናደርገው፣ ኪነ ጥበባዊ ነገር ሊሆን ይችላል የምናደርገው።
ግን ስናደርገው ያደረግንበት መንገድ ምንድን ነው? ምንድን ነው የሚያነሳሳው? ምንድን ነው የሚገልጸው የሚለው ነገር መሰረታዊ ነገር ይመስለኛል። ሰላም። ይሄንን ቪዲዮ በጣም ኢምፖርታንት ቪዲዮ ስለሆነ ለሚመለከታቸው የመንግስትም ሆነ የስፖርት ፌዴሬሽን የተለያዩ ዋና አካላት ሼር አድርጉልኝ። በቅርቡ የሰማሁት ጋዜጠኞች ስቱዲዮ ውስጥ ስለ ሴት እግር ኳስ አባላት ግብረሰዶማዊነት በጣም በከባድ ሁኔታ ግብረሰዶማዊነት እንደተስፋፋ ብዙ በቃ ችግር ውስጥ እንደወደቀ ቲሙ እንዳለ ቡድኑ ማለት እኔ እንደዛ አንደርስታንድ ስላደረግኩት የሴቶች የእግር ኳስ ቡድን እዛ ችግር ውስጥ እንደገባና አስጊ ደረጃ ላይ እንደደረሰ ኢቭን ለማስቆም ተሞክሮ እንዳልተቻለ በጣም በተጋነነ ድምፅ ማለት ሲያሰሙ ሰምቻለሁ። እኔ የግብረሰዶማውያን ደጋፊ አይደለሁም፣ መሆንም አልፈልግም። ነገር ግን በዚህ ሰበብ የኢትዮጵያ እግር ኳስ የሴቶች እግር ኳስ እንዲጎዳ አልፈልግም። ምክንያቱም ሴቶችም እግር ኳስ ቡድን ሊኖራቸው ስለሚገባ ያ እግር ኳስ ቡድን ደግሞ ስነ ምግባሩን ጠብቆ መኖር ስላለበት በቅርቡ አንዲት ሴት እንስት ተጫዋች በአሰልጣኟ እኮ ተቀጥቅጣ ምናምን ድምፅ ምናምን ራሱ ብዙ ሰው አልሆነላትም። በጣም ጥቂት በጣት የሚቆጠር ሰው ነው ድምፅ የሆናት። እንደውም እንኳን አላት ምን አድርጋ እንደሆነ ሳታጣሩ አትፍረዱ እየተባለ ኮሜንት ሲደረግ ነበር። አሁን ደግሞ እዚህኛው እንዳለ ቲሙ ግብረሰዶማዊ ሆኗል አይነት መልእክቱ ስር የሚሰጡ ኮሜንቶችን እያየው ነበረ። ቡድኑ ይፍረስ፣ ድሮም ሴት ስትራገጥ ነው ጉድ የመጣው፣ የታወቀ ነው። በቃ ብዙ ነገር ኔጌቲቭ ነገር ነው እየተጻፈ የነበረው ማለት ነው። ይሄ ውጤቱ ምንድን ነው? እዚህ ጋር ሚዲያ ላይ ሲወጣ አንደኛ የህግ ማዕቀፍ ያለው በመረጃ የተደገፈ ነገር መሆን አለበት። ይሄ ነገር ወደ ሚዲያ ከመውጣቱ በፊትም ተጣርቶ ደግሞ ህጋዊ እርምጃ መወሰድ አለበት። ይሄ የሀገር ገጽታ ጉዳይ ስለሆነ ይሄ የአንድ ግለሰብ ወይም የሁለት ግለሰብ ጉዳይ ብቻ ስላልሆነ በደንብ ተጣርቶ ጥፋት ውስጥ ያሉ ችግር ውስጥ የገቡ ሰዎች ተለይተው መባረርም ካለባቸው ተባረው ለህግ ፊት መቅረብም ካለባቸው ህግ ፊት ቀርበው መታየት አለበት። ከዛ ውጭ ግን እዛ ውስጥ ደናም ካለ ችግር ውስጥም ያለ ካለ አብሮ ተጨፍልቆ ወላጆች ለሴት ልጆቻቸው ከዚህ በኋላ የሴት እግር ኳስ ተጫዋች ልሁን ብትል እንኳን እንዳይፈቅዱ፣ ማህበረሰቡ በራሱ የሴቶችን የእግር ኳስ ቡድን እንዲያወግዝና ጭራሽ እንዳይኖር የሚል ድምዳሜ ላይ እንዲደርስ የሚያደርግ አደገኛ መልእክት ነው። አደገኛ መልእክት። ስለዚህ እነዚህ ጋዜጠኞች ምን ይዘው ነው እዚህ ጋር የሆነች ሴትዮ ገባች እኔም ነበርኩበታል። ማናት? ምንድናት? ምንድነው መሰረቷ? እናንተ በቪዲዮ በድምፅ ስለቀረጻችሁ ያቺ ሴትዮ የሆነ ሪቬንጅ ልታረግ ፈልጋ እስከሆነ እኛ በምን እናረጋግጣለን? ምንድነው ያለው የህግ መሰረት? እነሱ እንደዚህ ፐርሰናል ያውጥተው ሶሻል ሚዲያ ላይ ሚኒስትሪ ሚዲያም ላይ ከሆነ ሊያደርሱበት የቻሉበት ምክንያት ምን የህግ መሰረት ይዘው ነው? ማድረግስ ይቻላሉ? ይሄ ነገር ይሄ የሀገርንስ ገጽታ ይዞ ገደል አይገባም ወይ? ቲሙ አባላት ሁሉም ናቸው በእንደዚህ አይነት ችግር ውስጥ ያሉት ከሆኑ ደግሞ ፌዴሬሽኑ ለምን ዝም አለ? ይሄን ሁሉ ነገር መመለስ ስላለበት እንዲሁ በደፈናው ከሆነ ግን በጣም ስህተት ስለሆነና የኢትዮጵያ የሴቶች ብሔራዊ እግር ኳስ ቡድን ሆነ በየክልል አቀፍ ያሉ እግር ኳስ የሴት እግር ኳስ ቡድኖች ተጠናክረው መቀጠል ስላለባቸው ማህበረሰቡ ላይ ሊያሳድር የሚችለውን አሉታዊ ጫና ግን ከግንዛቤ ውስጥ እናስገባ የሚል ነው መልእክቴ። ሼር አድርጉ። እንደሰማችሁት ነው እንግዲህ በመግቢያ ላይ እንደተናገርኩት በተቻለ መጠን እንግዲህ ይሄ የራሴ ሚዲያ ነው። በተቻለ መጠን በትክክለኛ ነገሮችን ቁጭ ብዬ አጥንቼበታለሁ፣ ተመልክቻለሁ። ከተለያዩ ቦታ ያሉትን አንግሎችን ተመልክቻለሁ። ነገሮች ተሸፋፍነው ለረጅም ጊዜ ቆይቷል። በተለይ በፌዴሬሽኑም ሆነ በተለያዩ የስፖርት ተቋማት እንዲሁም ሰሞኑን ፋና ቴሌቪዥን ላይ ፈልጋችሁ እዩ፣ ብዙ የፌዴሬሽኑ ችግሮች እየወጡ ነው። እንግዲህ ወደዚህም መግባታቸው እንደማይቀር ነው የፋና ቴሌቪዥን። ለምን የጀመሩት መጀመሪያ በሙስናው በምን እርስ በርስ በሚያደርጉት የገንዘብ መለዋወጥ ላይ ነው አሁን ንግግሩ ወይም ፕሮግራሙ እየተዘጋጀ እየታየ ያለው ማለት ነው። ለማንኛውም ዋናው ነገር ምንድነው?
ብዙ ጊዜ ይናገራሉ። ነገሮችን ከመጀመሪያ አረጋግጠን ሳይሆን እዚህ ላይ ወጥቶ መናገሩ ትክክል አይደለም። አሁን የሰማችኋቸው እንግዲህ ሁለቱ ትክክለኛ የታወቁ ጠበቃዎች ናቸው፣ እንግዲህ የህግ አማካሪዎች ናቸው። እንግዲህ እና ከመፍረድ ወይም የሆነ ነገር ከማለት በፊት መጀመሪያ ግራቀኙን ማየት ትክክል ነው። በመጀመሪያ ደረጃ እነዚህ ጋዜጠኞች ሲናገሩ ከመጀመሪያውም ተነግሯል። የሴቶችን ሌላ ነገር ለማድረግ ሳይሆን እዛ ውስጥ የሚጠቁ ሴቶች ስላሉ እነሱን ለማዳን ነው ብለዋል። እነዚህ ሰዎች ባይናገሩት ማን ይናገረውታል? 18 ዓመት ቆይቷል ይሄ ጉዳይ አንድ ሰው ሳይናገረው ዝም ብሎ እየታለፈ ወይም እየተበሳጨ። አሁን ከዚህ ቀጥሎ የማቀርብላችሁ ሰዎች አሉ። እነዚህ ሰዎች ደግሞ ምንድነው? እነዚህን እንግዲህ ስፖርት ኮሚሽን ለወጣቶቹ ለተጫዋቾቹ ፕሮቴክሽን ብሎ የሚቀጥራቸው ባውንሰሮች ምናምን እንግዲህ እነዚህ ጠባቂዎች አሉ እዛ አካባቢ። እነሱ እንኳን ሳይቀር ይህን ነገር ያውቃሉ። ስንቱ ጋር ተጣልተዋል፣ ለስንቱ ለመናገር ሞክረዋል። የሚሰማ የለም። በአጠቃላይ እኔ ለመናገር የምፈልገው ምንድነው? ያው መጀመሪያ ማየትና ከዛ በኋላ ነገሮችን አመዛዝኖ መነጋገር ጥሩ ነው። ግን አሁን ይሄ የተፈጠረው የሴትን ጥቃት ወይም ሴቶችን ወይም ክለቡን የማጥቃት ጉዳይ ሳይሆን በጠቅላላ ተደፋፍኖ የተቀመጠ ክፉ ስራ እዛ ቤት ውስጥ አለ። አንድ ወይ ሁለት ሊሆን ይችላል ሊባል ይችላል። አንድ ወይ ሁለት መሆኑን ክለቡ ካወቀ ክለቡ ዝም ማለት ራሱ እኮ በኢትዮጵያዊነት ያስጠይቀዋል። ይሄ ሁሉ ህዝብ እንዴት አደራ የጣለበት ተነስቶ በየሀገሩ የሚሄድበት እንግዲህ ተቋም ክለብ አንድ ወይ ሁለት በሽተኛ አለበት ብሎ ዝም ይላል እንዴ? መሆን እኮ የለበትም። እሱ ራሱ እኮ ያስጠይቀዋል። ነገር ግን አሁን እነዚህ ሰዎች ከዚህ ውስጥ አፈንግጠው በመውጣታቸው መወቀስ ያለባቸው ናቸው ብዬ አላምንም። የራሳችሁን አስተያየቱ ይሄ የኔ አመለካከት ነው ማለት ነው። እስቲ ሌሎች ምን ይላሉ? በተለይ እንዳልኩት በእነሱ አካባቢ ያሉ ሰዎች የሚናገሩትን እንስማው። በእርግጠኝነት ግን የምነግራችሁ ምንድነው ቪዲዮዎች እነዚህ ጋዜጠኞችም ሆኑ ሌሎች ጋዜጠኞቹ ላይ እንግዲህ ጣት ስለተጠነቆረ ሰዎች በየቤታቸው የደበቁትን ቪዲዮ እያወጡ በቴሌግራም እየለቀቁ ነው። ለመጥፎ ነገር እንዲሁም ዳረገው የነዚህ ሰዎች ጋዜጠኞችን በመቃወም ማለት ነው። በህግ መሰረት መሄድ የሚችለውን ነገር ጋዜጠኞችም ሲጀመር እኛ አለን እንትን ኤቪደንስ አለን በኤቪደንሱ መሰረት እናሳያለን ብለው ነበር። ነገር ግን ሰው አለ ያለ ምክንያት እንደዚህ አደረጋችሁ በሚል ማለት ነው። በዚህ ምክንያት እነሱ ሳይሆን ጋዜጠኞች ሳይሆን እያወጡ ያሉት አሁን ሌሎች ማህበረሰቡ የተደበቀ ብዙ ቪዲዮ የነዚህ የተጫዋቾቹ ሚስጥር መውጣት ጀመረ በሚያሳዝን ሁኔታ። እስቲ እንመልከት። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች የስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ሥራ ባውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድ ነው እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። ያስኳቸውን ይዤ በጀርባ ወስጄ ሚስጥር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትስአፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት። ወንዶችስ ስላቸው ሴቶችን ነው የምጠይቃቸው። ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫሞች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ ስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች ከአንድ እስከ 5 በሚባል ደረጃ በሀብት ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይኔ ያየሁትን እነግራችሁ፣ በአይኔ ያየሁትን። እኔ በዚህ አይደለም በዚህ ገዘገዛለሁ ለባህልና ለእምነቴ። ይሄንን ያውቃሉ። አንዷን ይዤ በጣም ስርዓት ብዬ በጣም ሃይ ሌቭል ድሮም ዘንድሮም ሃይ ሌቭል አባቷ ያለ
አስፈላጊ ከሆነ የማይመለሱ ከሆነ ተከታትለናቸው አሁንም ትውልዱን ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በአይናችን ስላየናቸው በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር ልጇን ማስተማር እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ሥራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። እነዛ በቢዝነስ ሥራ የተሰማሩ ሰዎች አንዳንዶች ለህሊና ብለው እምቢ ይላሉ። ቀላል የማይባሉ ሰዎች በሥራ አጋጣሚ ሳገኙ ያወሩኛል። ሴቶች በቢዝነስ የተሰማሩት ያወሩኛል። በቃ ሲጠቀሙ ትራንስፖርት ብዙ ነገር ነው የሚያወሯችሁ። አማራጭ አጥተው ከዛም ጋር ከማላቀው ወንድ ጋር ለምተኛ እዚህ የማላቃ ሴት ይዛ የተኘች ጎበዝ ባዳሪ ትምህርት ቤት በዩኒቨርሲቲ በኳስ ቲም በቴሌግራም ቻናል የሆነ ህግ ወጥቶ ሃይ ካልተባሉ ሁሌም እንደምነግራችሁ ወዮ ለሴትና ለወንድ ልጆቻችሁ። ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ ስፒዱ በዚሁ ከቀጠልና ካልገታ ነው የሆነ ንቅናቄ አድርገን ፈጥረን ካላስቆምናቸው እግዚአብሔር ምስክሬ ነው የአደባባይ ባህል ይሆናል። ልክ እንደ ጥምቀት፣ ልክ እንደ ኢዳል ፈጥር፣ ልክ እንደ አራፋ፣ ልክ እንደ መስቀል አደባባይ ላይ ወጣ ያከብሩታል። እኔ ልኖርም ላልኖርም እችላለሁ። ይችን ቃል እንዳትረሷት። ሴት ልጅህ የሆነ ቀን ትምህርት ቤት ልታስመዘግባት ስትሄድ ጾታ በፍቃዷ ነው የሚባልበት ጊዜ እየመጣ ነው። ወንዱን ይዘው ስትሄድ ሜል ነህ ፊሜል ሲባል ራሱ ይሙላ ነው የሚባል። ያኔ አንገትክን ደፍተህ ቁማር እንደተበላ ባላገር ከምታለቅስ ይሄኔ ታገል። በሜካፕ ስራላችሁ፣ በፊልሙ ትወናላችሁ፣ በጣም የባለ ሀብት ልጆች አላችሁ። ዘመናዊነት ተብሎ ባዳር ትምህርት ቤት ፕሮቲን እየበላችሁ ሞርቶዴላ ቺዝ እየበላችሁ ቺክን እየበላችሁ ሆርሞናችሁ ኦቨር ሲያመነጭ ሴቶች በጋራ ሆናችሁ በገስታውስ ቤት ተከራይታችሁ እድሜያችሁ ከ15 እስከ 20 የምትሆኑ ሴቶች በየገርጁ ለቡ ሳር ቤት እየተከታተልናችሁ ነው። ቃለ ሰማይ ቃለ ምድር። እናንተ በጣም ረቀቅን ብትሉ ዱርዬነትን ከእናንተ በፊት ነውና የጀመርነው። በምትገቡበት ቤት ባላወቃችሁ ሰው በቀጠራችሁትና በምታምኑት መስቀል ፍላወር ሽሻ ቤት እየከፈታችሁ ወንዶች ብቻ የሚጣበሱበት ወንድ ከወንድ እንመጣባችኋለን። ለምን ካላችሁ እኔ ገብረ ኢየሱስ ነኝ። የተፈጠርኩበት ዓላማ እንደዚህ አይነቱን ነገር ድራሹን አጥፍቶ መጥፋት ነው። ኮፒ ሊንክ ሸር አድርጉ። ኮሜንት ላይ ምን ብላችሁ ትጽፋላችሁ? ልጆች ያላችሁ ነገ መውለድ የምትፈልጉ ይህን ዓላማ ፍጹም ከእምነቴ ጋር እስላም፣ ክርስቲያን፣ ፕሮቴስታንት ሆናችሁ የምታወግዙ ሰዎች ሕገ መንግሥቱ ጥብቅ እርምጃ ሊያወጣ ስለሚገባ ሕግ ይውጣልን፣ መቀጣጫ ይሆኑልን፣ ሕግ ይውጣልን። የሚመለሱ ይመለሱ። እግዚአብሔር ይቅር ባይ አምላክ ነው። የሚመለሱ ግርማቸው እንዳለው ይመለሱ። 17 ዓመት ሆነኝ ስታገላችሁ። ዛሬ በሚዲያ የወጣሁት በየክለቡ በየመኪናው ሌሊት 9 ሰዓት 8 ሰዓት 4 ሴት ስትሳሳሙ ያለው 4 ወንድ ሲሳሳሙ ያለው እኔ ማን ነኝ? አቁሜ እንዳልገጫቸው እንዳልገለብጣቸው እኔ ማን መፍት ሰጠኝ? የሆነ ቦታና ሌብል ላይ ቢሆን እዛው ላይ ኢሚዲየትሊ አክሽን ወስድባቸው ነበር። ቃል ለሰማይ ቃል ለምድር። ግን እኔ ማን ነኝ? እነሱ 4 ናቸው። ስርዓት ብዬ ባጋጫቸው ነፍሳቸውን ባጠፋቸው የሚጠይቀኝ አካል እኔ ነው። አንተ ማነህ? ማንም አይደለው። የሆነ ቀን እግዚአብሔር ብሎ የሆነ ቦታ ላይ ደርሰን እንደዚህ አይነቱን ጋጦት ስርዓት እስክናስይዝ ድረስ ያቅማችሁን ኮሜንት ላይ ሕግ ይውጣልን በሉ። ምንስ ላይወጣም ይችላል። እናንተ ግን በሉት፣ ከእናንተ ይቀር። ሰላም፣ እንዴት ናቸው ውድ የቲክታክ ቤተሰቦቼ? ዛሬ ደስ የሚል ነገር ዜና ላይ እያየሁ ነው። ፌስቡክ ላይ በተለያዩ ነገሮች የተንሸራሸረ ያለ ነገር ነው። ምንድን ነው እሱ? ያኔ ብቻዬን እያወገዝኩኝ ብቻዬን የተቸዋቸው በቃ የሚደግፈኝ አጥቼ ያው በጣም ትችት ደርሶብኝ ነበር። ግን ዛሬ
ጊዜው ደርሶ ምን ብሎ ዛሬ ሁሉም ሚዲያ ላይ ወጥቶ ሲተቹ ደስ ብሎኛል። ይህ ምንድነው? የኢትዮጵያ እግር ኳስ ሴት ተጫዋቾች እንዳለ 95% ግብረ ሰዶማውያን ናቸው። ተመሳሳይ ጾታ እንትን የሚሉ ናቸው። 100% እኔ ሙሉ ኤቪደንስ ሙሉ መረጃ ከየት መነሻው ከየት እንደሆነ ከአሜሪካ እስከ ወላይታ ሶዶ፣ ከአሜሪካ እስከ ሐዋሳ፣ ከአሜሪካ እስከ አዳማ ሁሉም ቼኑ ማን ኢቭን በየክለቡ ተጠራርተው እንደሚጫወቱ ተጠራርተው እንትና ተምጣ እንትና አሰልጣኞችን አስገደው እንትና እኛ ቤት ካላመጣ እንትናን ካላባረርክ ብሎ ሁሉ እያደረጉ እንዳለ ጉልበት አግኝተው ዶርም ውስጥ ግብረ ሰዶማዊ ያልሆነች ሴት ማደር እንደማትችል አቢዩዝ እንደሚያደርጓት ሻወር ተከትለው ገብተው አቢዩዝ እንደሚያደርጓት ምናምን ሁሉ መረጃ አለኝ። እውነት በቪዲዮ ተንተር አልፎ ተርፎ በየከተማው ያሉ ህፃናቶች ላይ እየሰሩ እንደሆነ ህፃናትን በቃ እየደፈሩ በግድ የሆነ ነገር እየሰጡ ስልክ የገዘውላቸው የኔ ሚስት ነች ምናምን ኪስ ሁሉ እያደረጓቸው ምናምን ቪዲዮ ደርሶኛል። እና በስ ቀጥሉ፣ በድምጽ ነው በዚህ ይሄን ነገር እናውዝ። እንግዲህ እንደሰማችሁት ነው። በጣም ብዙ ነው ያለው ይሄ ነገር። እንዲያው አትሊስት ዋና የሚባሉትን ነገሮች ነው ሰብሰብ አድርጌ ላቀርብላችሁ የወደድኩት። ውድ የዩቲዩብ ቤተሰቦቼ መግቢያም ላይ እንዳልኩኝ እንግዲህ በተቻለ መጠን ለዚህ ተቆርቋሪ የሆናችሁ በሙሉ ይሄን ቻናል ለመጠበቅ እንግዲህ ሁላችሁም ላይክም ሆነ የራሳችሁን አስተያየት መስጠት አለባችሁ። ለምን በጣም ሲሪየስ የሆነና በጣም ብዙ መለያየትን ያመጣ ነው። ብዙዎቻችን በኖርዝ አሜሪካ የምንኖር ሰዎች እንደምታውቁት ይሄ ነገር ጀስት አሁን ተለምዷል፣ ኖርማል ነው። በአካባቢያችን የትም አካባቢ ያለ ነው። ከቤታችንም እየወጣ እንደሆነ ሁላችንም የምናውቀው ነገር ነው። በኢትዮጵያውያን ማህበረሰብ ውስጥ ይሄ ነገር ኦልሬዲ እየተለመደ ነው። ነገር ግን አሁን ምንድነው ያለመደው ህብረተሰብ ህግም ያልወጣበት ሀገር ላይ ይሄ ነገር በጣም ስለሚከብድ ለነዚህ ህብረተሰብ አንደኛ መድፈር የሚባለው ነገር ከኖርማሉ የሴት ጥቃት ይሄኛው መደፈር በጣም እየበዛ ነው ያለው። በምንም ተአምር ማንም ሰው ብዙ ቦታ ራሱን እየጠበቀ ያለ ነገር ግን እንግዲህ ሰው ለሴት እየተከላከለ መሄድ ሲችል፣ ወንድ ለወንድ እየተከላከለ መሄድ ሲችል፣ ነገር ግን ጓደኛ በሚባባሉ እንግዲህ ግሩፖች ውስጥ ነው ይሄ ነገር ጥቃቱ እንዲሁም በከፍተኛ ደረጃ እየመጣ ያለው እና አሁን ዛሬ በእግር ኳስ ተጫዋቾች አወራን እንጂ በተለያየ አካባቢ እንዳሉ እንግዲህ እነዚህ ወንድሞቻችን በደንብ አድርገው ግልጽ አድርገው ነግረውታል። በሚገርማችሁ ሁኔታ በቃ ሚዲያው ላይ በጣም አሉ፣ ግን ሰሚ የላቸውም። ለምን? አንደኛ እነሱን የሚያጠፋ ግሩፕ አለ። ይሄ እንደዚህ አይነት ንግግር ሲነገር የሚያስጠፋ የሚያስነሳ ግሩፕ አለ በቲክቶክም በምንም የሚገርማችሁ እና ለዚህ ነው አሁንም እንደዚህ አጥብቄ የምናገረው። ድምጽ መሆን አለብን፣ መናገር አለብን፣ ሰው ልብሱ መግባት አለበት። የሆነ የሌላ ጥላቻ ሆኖ ሳይሆን ይሄ ነገር የተነገረው በስነ ስርዓቱ አገራችን ላይ ትልቅ ክፉ ነገር መጥቷልና ይሄ ነገር ስርዓት ይያዝ፣ ሰው የራሱን ማንነት ይወቅ፣ የሚፈልጉትን ነገር ከዛ አካባቢ ርቀው ያድርጉ። ነገር ግን ድንገት ለጥሩ ነገር፣ ለቁም ነገር፣ ለጨዋታ፣ ለስራ፣ ለአንድ ነገር የገባ ሰው በዚህ አይነት ነገር አይታነቅ። አሁን እንደምትሰሙት 90 ሆነ 85% የሚባለው እዚህ ክለብ ውስጥ አብዛኞቹ ሲገቡ ለጨዋታ ብለው ገብተው ነገር ግን የተገደዱ ናቸው። አለበለዚያ ይሄን አቆማለሁ ያንን ሁለተኛ ሰብስቦ አፍነው በመግባት እንደተሰማው ማለት ነው። እና ይሄንን ነገር ለነዛ ለሚጠቁት ድምጽኛ መሆን አለብን እንጂ ክለቡን ለማንቋሸሽ ወይም የሴትን ክብር ለመገፍ እንዳልሆነ ሁላችንም ይሄን ተረድተን በተለይ ሴት እህቶቻችን ልዩነቱን በደንብ ይገባቸዋልና የታመነን ሰው ተጠግቶ እየተከደ ነገር ግን ሌላ አደጋ ቢያደርስ ምን ያህል ክፉ እንደሆነ ሁላችንም የምናውቀው ነውና ከእንደዚህ አይነት ነገር እንግዲህ ካሁኑ እኛ ካልጀመርን ነገር ለልጆቻችን በጣም አስጊ መሆኑ ሁላችንም እንግዲህ ተረድተን የምንችለውን ነገር በአካባቢያችን እናርግላለው። ትንሽ ያረዘምኩባችሁ ይቅርታ። ለማንኛውም ይሄ ግዴታ ስለሆነ ነው። ብዙ የሚነገር ነገር አለ። ወደፊት ደግሞ ብችል ስለ ጠቅላላ ስለ ክለቡ፣ ምክንያቱም አሁን ክለቡ ለምን ተወቀሰ የሚል ጥያቄ ስለሆነ በብዛት ያለው ስለ ክለቡ ደግሞ ፋና ቴሌቪዥን የሚያቀርበው ፕሮግራም አለ። የዛን ፕሮግራም ሙሉ ሁኔታ አይቼ የሰዎችን አስተያየት ሰብስቤ ለማቅረብ ሞክራለሁ። ምክንያቱም ክፍተት ስላለ በእነዚህ በኦሎምፒክ በምናም በሙሉ የጨዋታ ቦታዎች ክፍተት ስላለ እና ሙስናውም ሆነ የገንዘብ መቀባበሉ አንዱን ጣት የመጠቋቋም ክፍተት ስላለ የነዚህ ሰዎች መጠቃት እንደ ችላ ተብሎ ነው እስከዛሬ ድረስ የቆየው። ነገር ግን ዛሬ በጋዜጠኞች ሊወጣ ችሏል ማለት ነው። ይህን ነገር ተረድታችሁ እንግዲህ እናንተም የራሳችሁን አስተያየት ስጡበት እያልኩኝ ይህን ፕሮግራም ልጨርስላችሁ። ስለ ሕግ ባለሙያዎች ስናገር ሁሉም እንዳልሆኑ ደግሞ እንድትረዱ ፈልጋለሁ። የተለያዩ ደግሞ ባለ ሕግ ባለሙያዎች እንደዚሁ የተናገሩት አለ። ለማንኛውም ለዛሬ አንዱን እንግዲህ ወንድማችንን አቀርብላችኋለሁ። በሱ ልሰናበታችሁ ያልኩ ይሄን ፕሮግራም ልዝጋ።
መልካም ጊዜ ይሆንላችሁ። ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ ሁሉ ግብረ ሰዶማውያንም የጾታ ዝንባሌያቸው ከግምቱ ሳይገባ ጋብቻ የመመስረትና ከተመሳሳይ ጾታ ጋር የሚያደርጉት ጋብቻ የሕግ ጥበቃ ሊደረግለት ይገባል ይላሉ የዚህ ሐሳብ አራማጆች። ሰላም ደጉሎ ነኝ፣ ጠበቃና የሕግ አማካሪ። እንግዲህ ከሰሞኑ በሀገራችን የሴት እግር ኳስ ተጫዋቾች መካከል በከፍተኛ ሁኔታ እየተዛመተ ያለ የግብረ ሰዶማውያን መንፈስ እንዳለ እየተነገረ ይገኛል። እኛም ደግሞ ይሄንን ተቃውመን የምንሰራ ሰዎች የተለያዩ ዛቻና ማስፈራሪያ በውስጥ መስመር ይደርሰናል። ከዚህም ባሻገር በዚሁ በሶሻል ሚዲያ የምናደርገው እንቅስቃሴው አካውንታችንን በማስመጣት ቪዲዮ በማስጠፋት ከፍተኛ የሆነ ዘመቻ እያደረጉብን ይገኛሉ። እናንተ ደግሞ ሰፊው ማህበረሰብ ይህን የሚቃወም ሃይማኖት ያለው ሞራል ያለው ማህበረሰብ እስከሆናችሁ ድረስ እኛን በመደገፍ ቪዲዮአችንን ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግዴታ አለባችሁ። ስለዚህ ቀደም ሲል የተነሳው ሐሳብ ግብረ ሰዶማውያን የተመሳሳይ ጾታ ጋብቻ እንዲፈቀድ ከሚያነሷቸው ሐሳቦች መካከል አንዱ ሰብአዊ መብት ነው፣ የእኩልነት መብት አለን ብሎ ይከራከራል። ይሁን እንጂ ግብረ ሰዶማዊነት በሀገራችን ከባህልም ከሃይማኖትም ከመጻረሩም ባሻገር በግልጽ በወንጀል የሚያስቀጣ ተግባር በመሆኑ ከሰሞኑ እየተነገረ ያለው የዚህ የሴት እግር ኳስ ተጫዋቾች መካከል የተፈጠረው ንጹህ የሆኑ ሴት እግር ኳስ ተጫዋቾች እነዚህን የግብረ ሰዶም ፈጻሚዎችን አሳልፎ ለሕግ ሰጥተው ተገቢውን ቅጣት እያንዳንዱ ግብረ ሰዶማዊ በወንጀል ተቀጥቶ እነዚህ ቆሻሾች መወገድ አለባቸው እላለሁ። አመሰግናለሁ።